ሰው ለመፍታት ብለህ ሌላ ሰው አትንታነህ እያልኩ ነው። አንተ ማነህ ኤቢዲ? ቆይ ልንገርህ፣ እኔ ስለሌላ ሰው ምናምን አይመለከተኝም። ግን አንተ ልጠይቅ አንድ ጥያቄ ማለት ጃፒ እኔን ሲሰድበኝ አስቁማዋ አንደኛ አብረክ ስትሳደብ የነበረው አንተ አልነበር? ሲናገረኝ ሙልጭ አድርጎ ሲናገረኝ አንድ ቀን መተክ እንደዚህ አልተከራከርክም። በቃ አንደኛ ስድብ እኮ ይሄ ስድብ ላይ ሶሻል ሚዲያ ላይ ችግር የለውም። ሰው ልትሳደብ ትችላለሽ። እንዴ ችግር የለውም። ስብና ይተነካራል። አብዱ ነገር አሁን እኮ እሱ እየተናገረ ያለው ፐብሊክ ላይ ነው። እኔ ምን አድርጌ ነው ወንድሞቹ እዚህ ላይ ነው። እኔ አንተ አብዲ አሁን የኔን ጥፋት ንገረኝ። ምንድን ነው ጥፋቴ? አንዴት ነግረኝ። ጥፋት የለብሽም። እና አስጨርሱት። ቆይ አብዲ ምን ማለት እንደፈለገ ያስረዳል። ሁለት ደቂቃ አለ። ቆይ በእናትህ ተውቀል እና ጆከር ለረጅም ዓመት ቢያንስ ከ8 እስከ 11 ዓመት ያክል ይተዋወቃሉ፣ ይግባባሉ። ማንና ማን 11 ዓመት 10 ዓመት ምን 7 ዓመት ዞሮ ትተዋወቃላችሁ። ይታርክ ቆይ ጃፒ ጨርሳ እንዴ ወንድም ነው። ችግር ካለ እናገናኛችሁና ችግራችሁ ፍቱ ብለን እኔና ካቻ በውስጥ አናግረናል። በውስጥ ሳይሆን ገስት ቤት ገብተን እሺ ብለህ ተስማምተህ ገብታል። ግን ያ ነገር አልተሳካ ሲል አሁን ቤታንና ጆከርን ለማጣት ይደብራል። ማለት የሚያስጠላ ነገር ነው። ጆከርን መቀጥቀጥ ከፈለክ ቀጥቅጠው፣ እኔ ምን አገባኝ? ያገባኝ ስለ ጆከር። ግን ከሰው ጋር ለማጋጨት ሴራ እየሰራ ግን ልጁ እንዲቋሸሽና ከሚዲያ እንዲወርድ የምታደርገው ነገር ጥሩ አይደለም ነው። ከፈለክ እንደ ግለሰብ ጆከርን በለው። እኔ ጆከር ጠበቃውኛ አይደለም፣ ግን ሊሆነ ምላሳለው ላንተ ይመለስበት። ከዚያ ውጭ ግን ጆከርና ቤታን ለማጣላገር የምትሰራው ሴራ ጥሩ አይደለም። ችግር ካለበት እንደገና ደግሞ ጆከር ችግር አለ ብለህ ምንድነው እንደዛ አይነት ጽሁፍ የጻፈው ብለህ እሱን ማናገር ትችላለህ። እንደ ሴት ሊመተህ እዚህ ማማቱ ምንድነው ትክክል አይጠቅምም። ለቤታም አይጠቅማትም፣ ለአንተም አይጠቅምህም። ሰውም ይታዘባል ከውጭ ያለው ማለት እንደዚህ እኮ ደግሞ ተከታይ አታገኝም። መልካም ነገር ስትሰራ ነው እውነት ይዘህ ሰውየውን የምትቀጠቅጠው። ሌባ ከሆነ በለው አያገባኝም፣ የሚያገባኝ ነገር የለም። ጆከር ችግር ካለበት ችግር አለበት ብለህ በቤት ገብተህ በለው፣ እሱን እንደፈለክ አድርገው። ከዚያ ውጭ ግን ከግለሰቦች ጋር ለማስጠላት ከሚዲያ ለማራቅና የጆከርን ስም ማጥፋት ግን ተገቢ አይደለም፣ አይጠቅምም ነው እያልኩ ያለው። እሺ ሰምተናል። አሁን ራስህ ሚውታል እኛን መልስ፣ እኔ ልመልስ። አንድ ነገር ጆከር እዚህ ሚዲያ ላይ ስትመጣ ሀሳብ ምንድን ነው? ድሮ መረጋገጥ ነው፣ እንረጋገጣለን። እዚህ ግን ብሔርተኝነት፣ ዘረኝነት የተስፋፋበት ቦታ እስከሆነ ድረስ እንደ ዘረኝነታችን እንደ ብሔርተኝነታችን እንደ ብሔር እንቆማለን ሁላችንም። ስለዚህ በብሔርተኝነት ከቆምክ ይሄ ነገር ትክክል አይደለም ተብሎ ሲጠየቅ እኔ ብቻ ካላወራው እኔ ብቻ ካልተናገርኩ ይላል። አንተ አዳምጥ እባክህ። እናትህ ልጅ አለገባት ታውራ አትሸር ምሳሌ ቆይ ጆከር ለምን ነው የምትሰዳደቡት? ቆይ ሁለታችሁን የሚዩት አድርጊያለሁ። በቃ እስካሁን ሲሳደብ ዝም ብላችሁ አሁን አይደለም። አይ ስድብ አትሳደቡ። ሰው ሳከብር አከብራለሁ። እረፍ እኔ አንድ ነገር ጆከር ዲቃላዎችን ባሳደግ መጀመሪያ ከማንም መካካም ነው የወለደች። ናውጣ ሁለትም ንፍጣም በግ ተስማማ እንደሆን ተስማማለህ። እዚህ አፈን አትከፍትም። ሁለትም የምን አባ ነው እንደዚህ? ምን ነው አፈላሽ? እኔ አሁን ስለሱ ኢትዮ
ቤት አትናገሪ አንቺ ጣልቃ አትግቢ ወይ ማሪ ነው ጣልቃ አትግቢ አይደለም እኔን ስለተናገረኝ ነው ያማል አፍን ዝጋ አንተ የምን አባ ጣልቃ ነው ስንት አመት 5 አመት ስትሰድበኝ ነው ሰው ደግሞ አንተ ለኔ ጣልቃ አትግቢ ትላለህ እኔ ቆሮቆራ ሊያጣላሽ ነው ሴራው ሊያጣላሽ ነው እኔ ስለሱ አይደለም ምለው ምንድነው ጣልቃ አትግቢ አትሰዳደቡ መስማማት ካለባችሁ ኖ ቆይ ሻንድ ቤታ ሚውት አድርጋ አንቺ ቆይ አስገቡት አስጨሰዋለሁ የጥንባታም ሰካሪ እና አይደለም የጥንብ ልጅና አይደለም እንዳታረ ፎካካስ የዝቅተኛ ቤተሰብ ልጅ አቲካላ ምን አደልብዳት ቦርኮ የቦርኮ ልጅ ኳስ ነጥሳለ በደንብ ታቀኛለህ ቁጣርጋችን ያለው እንዳንተ ነጣ የገዛ ቤተሰብ የገዛ ወንድም የምትበዳ ግብሮ ሶዶ እና አደልብዳለ ያኔ ሞተ ወንድምህን ያተላልጅ የእናትህም ሷን የሚሞተው እናንተ ቆይ የሌላ ብሔር መሳቂያ ልታረጉን የመጣችሁት ሁለታችሁ የሌላ ብሔር መሳቂያ እናንተ ወንድማማች ናችሁ እንደዚህ ልትጣሉ ነው ኢትዮ ሁለቱንም እንዳታስቀሩ ወይ ደግሞ አንተ ቤታ ደግሞ አብዲ አስማማቸው ወሬ ኤቢዲ ዝም በል ቤታም ዝም በይ ኑ ሁለታችሁም ግቡ በቃ ያለፈው አልፏል እንደ አዲስ ነው አይደል ሁለታችሁም አማራን ሁንና ድምጽ ነው አይደል የምትሉት ግቡና ድምጽ ነው በቃ ያለፈው አልፏል በቃ እኔ ከታ ሁለታችሁ ነው ጃፒ በእናት ጃፒ በማርያም ይላል በመዳንያል በማርያም ስለማርያም ከዚህ በኋላ እናትን ልብዳለ እኔ እናንተ በመስመር ማራባቱ ነው ጆከር በአላህ ቆይ እናንተ የአማራ ህዝብ ነው ያወረዳችሁት አይደል በአማራ ህዝብ ይዘናችሁ አልዝም እኔ እኮ ጆከር እኮ እናንተ የአማራ ህዝብ ነው አይደል ያዋረዳችሁት በአማራ ህዝብ ይሁንባችሁ በቃ ተው በቃ እናንተ እንዲህ እንድትባሉ ነው አይደል ያዋረዳችሁት ዝም በል በቃ እነሱ ለአማራ እንሰራለን አይደለም የሚሉት እንደዚህ አይደለም የሚሉት በቃ አማራን ከወደዳችሁት እናንተ ለአማራ ድምጽ እንድንሆን ቤታ ለአማራ ድምጽ እንድትሆን እኔ እንደሆን ሁላችን እንደሆን አይደል ፈልጉ በቃ ተው በቃ ሌላ ብሔር መሳቂያ ለምን ትሆናላችሁ እናንተ ዛሬ ነው እንድትተዋወቁት ተሰዳደቡ ግን በቃ አይበቃል ተሰዳደባችሁ 3-4 ቀን ተሰዳደባችሁ ተገናኛችሁ ጃፒ በእናት ጃፒ እንደው በማርያም በመዳንያም ጃፒ በማርያም በመዳንያም እኔን አውርቼ ስወርድ እሱ ይግባና ያውራ ችግር የለውም እሺ አትስደቡ ግን እንዳትሰደቡ እሱ ከኔ ጋር አይቀመጥም እሺ አላህ እውነትን ስለሚሰው ሳትሰዳደቡ ማውራት አይቻልም አትሰደቡ ነገር እውነትን ስለሚሸሻል እኮ በእውነት ጆከር በእውነት አንድ ደቂቃ ትንሽ አንድ ደቂቃ ጀርመን ጆከር አንድ ደቂቃ ነው ላውራ ይሁት አርጉት እኔ አወራለሁ ከዛ ቆይ ጃፒ 2 ደቂቃ አውራ እንዳስአንዴ ምንም አይነት እስካሁን ሲያወራ ቆይቷል አይደል እኔ አንድ ደቂቃ እኔ አሁን አንድ ጠይቃለሁ ጥያቄ ጆከር የምጠይቀውን ጥያቄ መልስ ጆከር ይጠይቅህ መልስለት እንደዚህ ሆነ መቅረት እመልስለታለሁ ብለዋል የጠጅ ነገር እኮ ከባድ እኮ ነው ቆይ ጆከር ጠይቅ አንተ ጃፒ አዳምጠኝ ይኸውልህ አሁን እሱ ጥያቄ ጠይቀኝ ነው በፊት ለፊት መጥቷል እንኳንም መጣ ጥያቄ ጠይቀኝ ብለዋል እመልሳለሁ ብለዋል ሳትሰዳደቡ አንድ ደቂቃ ለኔ ስጡኝ ስለዚህ እኔ የምጠይቀው እሺ ሰጣህ አንድ ደቂቃ ስጡኝና ጠይቀው መልሳለሁ ብሏል እኮ ጠይቀው አንድ ደቂቃ እስኪ ዝም በሉ ሌሎቻችሁ በመጀመሪያ ደረጃ በመጀመሪያ ደረጃ እኔ ፋራ አይደለሁ ቁጭ ብላችሁ እስካሁን ሲሳደብ ጊዜ ሰጣችሁት
እኔ ብዙ አጀንዳ ብዙ አጀንዳ አለ። ሚውት የሚያደርገኝ ማን ነው? ማነሽ? ብዙ አጀንዳ አለብንኛ። አሁን ለማለት ፈልግ ነው። እኔ ገባችሁ አይደል? አንተ አተላምና አተልብዳትና ተቆሻሻን እናንተ ጋኔን ያለባችሁ ክብር የላችሁም። ሰውን አታከብሩም። ግማታም ጥንባታም ሁለትም የግም ድግስ ሰውን የምታከብሩ ሰው አይደላችሁም። እና ተው አላችሁ አይደለ? በቃ ያለፈው አልፏል። ጥያቄ ተጠያየቁ፣ ይመልስ መልሱ። ምን አባ ነው የምትለው አንተኛው? እናንተ የግም ድግስ እንዳትገቡ ሁለታችሁ ምን ይዛው ሄደ ተሰዳደብ። ጥንባታም እንዴ ሰው አታከብሩም እንዴ? ሚኪ ወንድሜ በል የምትለውን ነገራቸው ተናገራችሁ። እነዚህ የሚሰሙ ተፈጥሮ ነው የዚህን ያህል እንተው መሳቂያ ነው ነው መጣላት የለባቸውም። ይሄንኛውም ሲናደድ የሆነ ነገር ይላል። በነገራችን ላይ ውጭ ያላችሁ ውስጣቸው ተጣልቶ አይደለም፣ ጓደኛ ማቾች ናቸው፣ ይዋደዳሉ። እናንተ ኮሜንታተሮች እየሄዳችሁ አታሽቀጡ፣ ሰውና ሰውን አትጣሉ። ቤታመታቸው ናት፣ እነዛም ወንድማማቾች ናቸው። በቃ ይጣላል፣ ይሄው ሰው ልጅ ይጣላል። ጃፒ ጠልቶት አይደለም፣ ነገ የሆነ ነገር ሆነ ቢባል እሱ ነው አፉን የሚከፍተው። ይሄንኛውም እንደዛው እሱ ነው። ዛሬ ቀን እየተናገርነው ነበር። ጃፒ ስንናገረው ጆከር እሱ ኮብድ እኮ ነው ተውት ምናምን ነው ያለው። ሳይኖር እንኳን ይናገረው ስነ ስርዓት ይኖራችሁ። ግቡና አንተም ጠይቅ፣ ከዛ ችግራችሁን ፍቱ። የሌላ ሰው መሳቂያ ራሳቸው አልተግባቡም፣ ሰው ሊያግባቡ ይሞክራሉ። ደግሞ ጥንባንሳ ግቡና እኔ እወርዳለሁ ታቸውናለሁ። አንተም ግባ። ስነ ስርዓት ይዛችሁ ተነጋገሩ። ትላልቅ ሰዎች ናችሁ። መሰዳደብ አያስፈልግም። በኋላ ተሰዳደባላችሁ። ለአንድ አላማ አይደል የመጣችሁት ሁለታችሁ? ያስገቧቸው የታሉ? አበባ ላኩና ላስገባችሁ ወይ ያስገቧቸው። እንደሰው እንኳን ክፋት ቢኖራችሁ እሺ፣ ያንንም አስገቢ። ጃፒ ጠይቅ፣ ጃፒ በእናትህ ጠይቅ። እንደው በፈጠረ በማር ጥያቄ ሲጠየቁ ለምን የማይመልሱት ነው? ይመልሳል። አትስደቡ ግን እንዳሰሩ። ኦኬ፣ እስካሁን ለቤታዮ ያሳየዋት ውሸት ነው ይበለኝ መጣ። ያ በቃ ያለፈ አልፏል። ቤታ ለራሱ ይቅርታ ብላችኋለች። ጃፒ አንተም ወንድሟ ስለሆንክ ተናግራችኋል። አልቋል። ያ አክትሟል። ካሁን በኋላ የሚመጣው ነገር ግን ያቆማሉ። እናቆማለን። ለሃጫም ስላሽቃበት ካለ እኔ ኤቢዲ ነው አሽቃባ አይደለም። አንተ ነው ይወዳል። ከማንም ፈሳም በማንነቱ ከሚወዳል ህዝብ ጋር ለምንቆሙ ያ ማንነቴ ይዞኝ እንጂ እንደነሱ ተጠቃሚ ሆኛር። እካካን ጥያቄ ሲጠየቅ የሚመልስ ሚኪ ነው። ወንድሜ ነው። እካካን ጥያቄ ሲጠየቅ የሚመልስ ሚኪ ነው። ወንድሜ ነው። ሲጠየቁ ለምንድን ነው የሚያፍሩት ነው? ውሸት ከሆነ ውሸት ስላለ እኮ ውሸት ከሆነ ውሸት ያኔ እውነት እንደፈጠ መኖር አልችልም። በቃ ውሸት ከሆነ በቃን ብለህ አጋልጠኝ። በውሸቴ በስራዬ ታጋልጣለህ። እያንዳንዱ በቃሽ ያለፈው አልፏል። አሁን ኤቢዲም ስነ ስርዓት ሚኪ በላቸው ውስጥ አንተ የለም ድምጽ አይሰማም። ሚኪ እና ጆከር የት ነው ያለው? ና በቃ አለፈ። ያለፈው አልፏል። አሁን አዲስ ነው የምንጀምረው። ኤቢዲም ና ግባ። ሁላችሁም ታረቁ እንዴ! ሴቶቹን እናስማማ እያላችሁ እናንተ ትጣላላችሁ። ከብት ነው ኤቢዲ የሚባልሽ። አንድ ቀን እኮ ድምጽ ሆኖ ማለት ነው። ሁሉ ጊዜ ሲሽለጠለጥ የምታውቁት ነው። በየቦታው የሴት ብቻ ይዞ ነው። ጃፒ ተው፣ እሱም ወንድማችን ነው። ጃፒ አሁን እሰማለሁ ጃፒ አሁን እሰማለሁ። ይኸውልህ ብራዘር፣ ይኸውልህ አዳምጥ። መጀመሪያ ጥያቄ ጠይቀህ ጥያቄውን ለመመለስም እድል መስጠት አለበት። ግን በጥያቄው ዙሪያ ደግሞ ስድብ ካጀብክበት የሚጠየቀውም ሰው ስድብ ነው የሚሰነዝረው። መደማመጥ አይኖርም። እንግዲህ ሁለታችሁን የማውቀው አንድ ላይ ነበራችሁ። እንግዲህ በተፈጠረው ነገር አለመግባባት ካለ ይህንን ነገር በዚህ መልኩ መፍታት አለብን ብላችሁ ከተቀመጣችሁ የመጀመሪያው ሪስፔክት መደረግ አለባችሁ። ላለፈው ይቅርታ ለመጠየቅ እሱ እስከሚመልስ ወይ ማዳመጥ አለብህ። ጠይቀህ ሚውት ማድረግ አለብህ። ካልሆነ በታይመር ሆኖ ይሄን ነገር ብትፈቱት መልካም ነው፣ ወይም ደግሞ በውስጥ ብታረጉት። ቤታዩ ጥያቄ ልጠይቅ፣ ከዛ እሱ ይለማ ወርዳለሁ።
እሱን ደግሞ ያን መልስ እንዲመልስ ከታች ሆነ ያዳምጥ። ጥያቄ ሌላ ወሬ ውስጥ ነው የሚሄደው አውቀዋለሁ። አሁን ባለው ሁኔታ ምናምን ባለው እንትን ፖለቲካ አጀንዳ አለን ምናምን ይላል አውቀዋለሁ። የሚመልሰው መልስ ማለት ነው። ምክንያቱም አሁን በዚህ ያለፈው አልፏል። ለምን እንዳዲስ? ስለዚህ እንደዛ ከሆነ አሁን እሱ ሲለምን ስለነበረ በሞተችው ሴት ስም መለመን የለበትም። ኦኬ አሁን እጠይቋለሁ። ጥያቄ አማራ ነው። ለአማራ ህዝብ ከሆነ የሚታገለው የአማራን ህዝብ መጨቆን እንደሌለበት ካወቅን ለምን የአማራ ሴቶች ላይ ተንኮል ይሰራል? ሁለተኛ ነገር መጥቶ የሆነ አካባቢ ላይ ያሉ ሰዎች በሰሩት የማሊያ አሁንም ያልተመለሰልኝ ጎንደር፣ ጎጃም እና ሸዋ፣ ወሎ ብለው የሰሩት እነ ናርዶስን እኔ ስናገር ለምንድን ነው እኔን የአማራ ጠላት አድርገው የሳሉኝ? ገብቷል? የኔ አባቴ ወልዲያ ላይ ንጉስ ነው፣ እናቴ ደግሞ የላስታና የዋርላ ሰው ነች። ማን አባቱ ነው እኔን መጥቶ ከቤተሰብ የሚለየኝ? የወልዲያ ህዝብ መጥቶ ለእኔ መመስከር ይችላል። እኔ ራሴ መታወቂያዬን ማሳይ ሰው ነኝ። እኔ ራሴ ፊቴን አውጥቼ የምናገር ሰው ነኝ። የቆጨኝ በወለጋ የሚሞቱት ቤተሰቦች፣ በአማራ ክልል ላይ የሚሞቱት በድሮን የሚጨፈጨፉት የእኔ ቤተሰቦች አሳስበውኝ እንጂ ድምፅ ሆንኩት ከአዲስ አበባ ልጆች ጋር ፈታ ብዬ መዝናናት እችላለሁ። የአዲስ አበባ ልጅ ነኝ እኮ ገባ። ከማህበረሰቤ ጋር አብሬ ካደኳቸው ልጆች ጋር ተገንጥዬ የሚሞት ማህበረሰብ አለኝ። ተውኝ ብዬ መጣሁት። ለዛ ነው የማንም ከካም መጥቶ መነገጃ አይሆንብንም። ትናንትና ጡቷ ተቆረጠ እያልን ስናወራ ቆይተን ዛሬ የሚለምንብን ለምንድን ነው? ይህንን ነገር ይመልሳል እኮ። ይህን አሁን የጠየቀውን ጥያቄ በውስጥ ቢመልስልስ? በውስጥ ብትታረቅ አልፈልግም። ሚዲያ ላይ ነው የሚያደርገው። ሚዲያ ላይ መልስልኝ። ኦኬ ሲገባ ለምን ትሳደባለህ ታዲያ? እንደዛ ከሆነ እኮ እሱም እንዳዳምጥህ እንዳትሳደብ ሚውት አድርግ። ሚውት እንዳታነሳ በቃ ጆከር ይገባል። አንተ አሁን ምንም ነገር እንዳሰርብ እኔ ግን መልስ እንዳትመልስ ወንድማለም ሚኪ እንደ ሀሳብ የድሮ ያለፈው አልፏል። ሁላችንም ተነቋቁረናል፣ ተነጋግረናል። ባለማወቅም በማወቅም ሁላችንም ተነጋግረናል። ያለፈው ይለፍና እንደ አዲስ ጆይን እንበልና በቃ ቤታም ይቅር ብላችኋለች፣ ጃፒም ይቅር ይበል፣ እሱም ይቅር ይበልና እንደ አዲስ ስነ ስርዓት ኖሩን ለአማራ ህዝብ ድምጽ እንሁን። እኛ ታጋዮች አይደለንም። እኛ ድምጽ መሆን እንጂ የምንችለው ታጋይ እዚህ ማንም አባቱ ታጋይ የለም። እዚህ ሁላችንም ብንጣራ ዲኤንኤ ቢሰራብን ለራሱ አማራ መሆናችን እርግጠኛ ላንሆን እንችላለን። ለምን እናንተ አማራነትን በሽኮለሌነት የምታዩት ሰዎች አላችሁ። የአማራን ለቅሶና ደም ሁልጊዜ ሐሳብና ሁልጊዜ ሽምግልና የምትፈልጉ ሰዎች አላችሁ። ይሄን ነገር ተውና እንደዚህ እህቶቻችን ታርደዋል። ጃፒም እውነት አለው፣ ጆከርም እውነት አለው፣ ቤታም ሁሉም እንደ ሐሳቡ እዚህ ስልኩን ይዞ እስከመጣ ድረስ ሐሳብ ኖሮት ነው። እውነት ነው፣ በራሱ ልክ ነው። ገባ? ስለዚህ ይሄን ነገርን ተውና ያለፈው አልፏል። ከአሁን በኋላ ጃፒ ለጆከርም እኔ ይቅርታ አልጠይቅ፣ ላንተም ጆከርን እኔ ይቅርታ አልጠይቅ፣ ቤታም እንደዛው፣ ሂዊም እንደዛው፣ አብዲም እንደዛው ሁላችንም እንስማማና ያለፈውን አውልቀን እንጣልና እንደ አዲስ ለእህቶቻችን ለቤተሰቦቻችን ፍትህ እንጠይቅ። አማራነትን ከሆነ የምንፈልገው በቃ ያለፈው ከመጣ ይሄን ብለኸኝ ነበር፣ ይሄን ተብለው ነበር፣ ይሄን ወጥቶ ነበር፣ ይሄን ሌላ መሳሳብ ይመጣል። ምንድነው የጎንደር ልጆች የሰለጥ መሪታቸውን እንዳይነካ ከመንግስት ጋር ነው የሚሰሩ። ስለዚህ እኛ በቃ ጃፒስ ወደ ምናምን ኦኬ ታዩ። እኔ በሪከርድ አመጣለሁ። ትንሿ ውሸት አይደል? ተዋውስ ለምንድን ነው ይሄን አጀንዳ ይዞ ከኔ ጋር አማራ ነኝ ብሎ ሊቆም አይችልማ። ይሄ ኦኬ ጃፒ ግን ልንገርህ እነዚህ ተረብኝ ይሄ ነው ትልቁ ጃፒ ልንገርህ። አብዛኛው ነገር ይኸውልህ አሁን የጠየቀው ጥያቄ አብዛኛውን ይሄ ማንም አማራ የሚጠይቀው ነገር ነው። ምንድነው መሬት ላይ ያለው ችግር የሚፈታ ከሆነ ወይም ለአማራ ህዝብ ድምጽ መሆን ካለባችሁ የመጀመሪያው የቤት ስራ አንተና እሱ አንድ ላይ ተስማምታችሁ ተከባብራችሁ ሚዲያ ላይ ስትቀመጡ ነው። የመጀመሪያው እሱ ነው። ሁለተኛ ጥያቄ ካለህ እንደ አማራ ወንድም ግን የምትጠይቀው ከሆነ አክብረው ሳትሰድበው ጥያቄ ጠይቀው ይመልስልህን። ካልተመለሰልህ አልተመለሰልኝም ብለህ በልዩነት ማለፍም ይቻላል። ግን በየቀኑ እየገባችሁ ለሪከርድ እና እንደዚህ አይነት መጥፎ ነገር ሚዲያ ላይ የተዘዋወረ መሳቂያ ለመሆን ከሆነ ቀጥሉ። ማንም እናንተን የሚያዛችሁ ሰው ማንም የለም። ስልካችሁን ከፍታችሁ ላይ ገብታችሁ ተሰዳደር ነው። እሱ ራሱን ፌመስ እንደሆነ ነው የሚያየው ያቀው ገብቷል። እሱ በቃ ፌመስ እንደሆነ ምናምን
ፌመስ በቃ አሁን ይሄ ፐርሰናል አሁን የእሱ ፌመስ መሆን አለመሆን ከአንተ ጋር የሚያያዘው ነገር እና ይሄ ፐርሰናል ነገር ማቆም አለብህ። አንተ የሚያስበው ምንድነው? እሱን ፌመስ እንዲሆን እንደዚህ ምናምን እያለ ከራሱ ጋር ጸብ አለው። ገብቶሃል? ይኸውልህ ፌመስ ቢሆንም ለማህበረሰቡ የሚሰራ ከሆነ ምን ችግር አለው? አካውንት የተመታ የሚያይ ሰው አጣው ብሎ የቤታን አካውንት ለማስመጣት እንደዚህ እንበል። ለምንድን ነው ከቤታ ጋር ሳይሆን የምታጣላቸው? ስለዚህ እሱ ላይፉ ራሱን ማስተዋወቅ እንጂ ለህዝቡ አይደለም። እሺ በቃ እንደዛ ከሆነ ጃፒ እናርመዋለን። እንደዛ ከሆነ እኮ ነው የምናደደው። በቃ እስኪ አንዴ ሚውት አድርግ። እሺ በቃ ሚውት አድርግ። ማንዴ ለሚጣል ነገራትና ነው ወርዳለሁ። ይኸውልሽ ሚጣ አሁን እንደዚህ ሆኖ የሚሆን አይመስልም። ስለዚህ የተወሰነ ሰው ጨምሩና በውስጥ በግሩፕ ክሬት አድርጋችሁ ነገሩ እንደዛ ቢታረም መልካም ነው። እዚህ ላይ በላይ ምንም የሚሳካም ነገር አይመስለኝም ሳይሆን ሚኪ በውስጥ በውጭ ብሎ ነገር የለም። ጃፒ እኮ ደደብ ልሁን ካለ ደደብ ነው። ያም እንደዛው አህያ ናቸው ሁለቱም። ካልሰማሽ ምን ታደርጊዋለሽ? ከሆነ ሁለቱም ለአማራ አንገብግቧቸው ከሆነ ቤታ ጉዳዋ አንድ ግለሰብ ናት። እንደ አማራ ግዴታዋ ነው መጮህ፣ እንደ ኢትዮጵያዊ ለራሱ ግዴታዋ ነው መጮህ። እኔም እንደዛው እዚህ ፐብሊክ ላይ ያለው ነው እንደዛ ጉዳያችን። ግን በአማራ ስም እየተመጣ እኔ ለአማራ እንደዚህ ያዝናለሁ ካለ ተግባብተውና ተስማምተው መስራት አለባቸው። ውስጥ ከበደ ነጠላ ማንጠፍ ጋቢ መነጠፍ የለም። ተስማማለህ። ካልተስማማ ደግሞ አትጣላ። አማራ እያልክ አትጣላ። ግርግዳ ላይ ተለጠፉ ሁለት እንዴ የሌላ ብሔር መሳቂያ ትመጣለህ። እኔ እኮ አልተግባቡም። መሬት ላይ ያሉትን በእናንተና በእኔ አይነት ደንቆሮ ሲታረዱና ጡታቸው ሲዘነጠል የሚውለው እንዴ። እኛም እኮ መሳደብ እኮ እንችላለን። እኛም እኮ አፋችን ክፍት አፍ እኮ ነው፣ ደስ ይለናል። ሌላው ብሔር በድሉን እኮ መሳደብ እንፈልጋለን። ባንቺን እንኳን በመሳሪያ በስድብ እንኳን መለየት እንችላለን። ግን ያ አይሆንም። ታው እንደ አማራ እንስማማ፣ እንደ አማራ እንግባባ፣ እንደ አማራ ሳይሆን እንደ ሰዋዊነት እንስማማ። በቃ እስኪ ጃፒ ጥያቄ ልጠይቅህ። መልስልኝ። ሁላችንም አጥፍተናል። ለተፈጠረው ነገር አንተና ጆከር ተነጋግራችሁ በርቅ ይሄ ነገር ማለቅ አለበት ብለህ ታምናለህ ወይስ ዘላለማችሁን እየተሰዳደባችሁ መቀጠል ነው የምትፈልገው? ንገረኝ። ምኑ ነው የሚያልቀው? የምትነጋገሩበት ነገር ነው። ጥያቄ አለኝ የምትለው ነገር ጥያቄ ተመልሶልህ ተስማምታችሁ መቀጠል ትችላላችሁ ወይስ በዚህ ሁሉ እየተሰዳደባችሁ ነው የምትሄዱት? እኔ አንድ ነገር ልንገርህ። እኔና ጆከር በአካል አንተዋወቅም አይደል? በስልክ በዚህ በሚዲያ ነው የምንተዋወቀው። ስለዚህ ወንድ ልጅ ወንድ ነው። በአካል ሲገናኝ ሌላ ታምር ሊፈጥር ይችላል። አሁን ሚዲያው ላይ ግን ባለው ነገር ህዝቤ የኔ ወንድሞች ነው የሚሞቱት፣ የኔ አጎት አክስት እየሞቱ ነው። ስለዚህ በህዝቤ ስም ማንም ሰው መነገድ የለበትም። ይሄ ብቻ ነው የኔ ፖይንቴ። ሌላ ትክክል ታረቁ። ይሄ እንዳይመጣ ታረቁ። እኔ ከሱ ጋር ከፋን የእሱ ግለሰብ አይኑ እሱም የለበትም የሱ ቆዳው ጋር ወይም ደግሞ የሱ ፍጥረት ጋር ለምጸቤ ሐሳቡ ትክክል አይደለም። ከኋላ የሚመሩት ሐሳብ የጫኑበት ሰዎች ትክክል አይደሉም። አንተ አማራ ብለህ እየቆም የሆነን ሰዎች ሐሳብ ሳይመች ሲቀር እነዛን ሰዎች ሐሳብ የምትጥል አይደለህም። አንድ ስትሆን ነው አማራው አንድ ሲሆን ነው ወደፊት መጥቶ ሀገሩን የሚረከበው። አንድ የሆነ ማንነት ሊኖረን ይገባል። ትግሬን ተሳደብሽ ተብላ ሚኪ አዳምጠን፣ ትግሬን ተሳደብ ብሎ ተብላ ትረገጣለች። እያመጡ ቪዲዮ ይናገሯታል። የቆመችበት ማንነት ነው ያስረገጣት። ሌሎቹም ሰዎች አሉ ኦሮሞን ተናገርክ ተብለው ይረገጣሉ። ጆከር ባለበት ነገር ላይ ሲናገሩት ቆሜያለሁ። ምክንያቱም ለማህበረሰቡ ነው የቆመው ብዬ። አሁንም ቢሆን ነገም ከነገ ወዲያም ምናልባት ላታውቁኝ ትችላላችሁ። በየቀኑ መምጣት ከጀመሩ ማንም ሰው ላይችለኝ ይችላል። ወደፊት እመጣለሁ አረጋለሁ፣ ግን መታወቅን አልፈልግም። ለዛ ነው ራሴን ማሸሽ። ኦኬ፣ እሱ ለአማራ ህዝብ ይጠቅማል ብለህ ታስባለህ? የሚጠቅመው ሁላችሁም እንደ ሀሳብ ከሆነ ተደራጅተን የሚጠቅመንን ማህበረሰባችንን ከጥቃት ከሞት እናድነው እንጂ ማህበረሰብ ገባን እኮ። አሁን ጆከርም ጥፋት ካለበት ይሄን ነገር እሺ ሶሪ ይላል። አንተም ሶሪ ብለህ አንድ ላይ እዚህ የተቀያየ በሶሻል ሚዲያ የአማራ ልጆች ለምን አንድነት አንፈጥርም? አንተ አንድነቱ ላይ ለምን አትደክምም? ጆከር ጋር ሰጣ ገባ ከምንገባው
ሚኪ በነገራችን ላይ ጃፒም ልክ ነው፣ ያም ልክ ነው። በሐሳቡ እንዳልነው በሐሳቡ ልክ ነው። ቤታ ወይም ደግሞ ቤታን የመሰሉ ፌመሶች ሲኖሩ አታካታ አድርጉ ነው የሚለው ጃፒ። እኔም በራሴ በኩል እላለሁ። እነዚህ ልጆች ዋጋ ከፍለው ሲፈልጉ ጋላ ሲፈልጉ የሆነ ነገር ተብለው የበቃቸው ልጆች ሲፈልግ ትሁን ሲፈልግ እንዳርገው በዳሱ በቂጧ ተዘቅዝቃ ተምጣጫ ውሾች ዋጋ እየተጫወተች መብቷ፣ ማንኛውም ሰው መብቱ ነው። የተናደድኩት አሁን ማለት ነው ሁሉንም መመለስ የምፈልገው በአማራነታቸው የቆሙት ሰዎች ተገፍተው ወጥቷል። ኪሩቤል የሚባል ልጅ ተገፍቶ ወጥቷል። ቤታ ተገፍቶ ወጥታውን በራሷ ትንቀሳቀሳለች። ስሜቷ ማንነቷ ሲቆረቁራት ደግሞ መታ ድምጽ ትሆናለች። ይገፏታል። ሌሎች አሉ እነ ራስ ጎል፣ ሌላ በጣም ብዙ የተገፉ ሰዎች አሉ። ሃይ ብዬ ከታችሁኝ የከታተላቸው ነበር። ጥያቄያችን ስለምንድን ነው ሰዎች የሚገፉት? ለምን አማራንን ብለው እስከመጡ ተንከባክበህ ለምን ነው ካጠገብ ማታረጋቸው? ለምንድን ነው እኮ ይሄንን ነገር ለማድረግ ጃፒ እኛ በቃ ይሄ ጥሩ ፖዚቲቭ መንከር ነው። ተው እንለዋለን። ይተዋል። የሚገፋቸው ሰዎች እነማን ናቸው? ጃፒ አሁን ያልከው ነገር ጥሩ ነው። አሁን ጤነኛ ሐሳብ ነው። ለምን የአማራ ልጆች ይጠፋሉ ከሌላ አልከው። ምናልባት እነዚህ ልጆች በጆከር ምክንያት ከሆነ የጠፉ ጠይቀናቸው ለተፈጠረም እኮ እሱን እኮ ለማረም ነው ጃፒ። አሁን እኮ ይሄን ነገር ካላረም ነው ካላዳመጠን፣ አንዳንድ ጊዜ ደግሞ ነገሮችን አይተን ማለፍ ካልቻን ሁሉንም ነገር እንቅንቅ ካደረግን መስማማትም አይቻልም። እንድትታረቁ ናችሁ ተነጋገሩ። ሚኪ መማራውን በቃ አማራ ነች የምትፈራበት ነገር ካለ አማራነቷን ግን ታንጸባርቃለች። ለምን ሰው ይናገራታል? እሺ በቃ እንናገር ካልን ናርዶስን ስናገር ነው እኔ ጋር ጸብ የጀመሩት እነ ጆከር። አይ ምንድነው ዛጋ ያለው ፖይንት? ይሄ ነው። ሁላቸውም እህቶቻችን ናቸው። ሁላቸውም የአማራ ልጆች ናቸው። የተጣሉት ገባ ሆዲ ይብሰኛል። አንደኛው አማራ አንደኛው ደግሞ የእንጀራ እናት ልጅ የሚሆነው ለምንድን ነው? አማራ እኩል ከሆነ እኩል ለምንድን ነው የማይሆነው? በቃ ጥሩ ሐሳብ ነው። አሁን አንድነት ላይ ማስጨነቅ ከሆነ ነበር ሙቆርጥ እያንዳንዱ ጃፒ ብራዘር አሁን ያልከው ሐሳብ ጥሩ ነው። ምንም እንከን የለውም። በቃ አንድነት ላይ እንስራ። ለምን አድለው ይኖራል በሚለው ነገር እሱም ደግሞ የራሱ ምክንያት ይኖረዋል። ገብቶ ያስረዳ። አንተ ብዙ አወራክ መሰለኝ። ስድብ ሳይሆን ሐሳቡን ብቻ በማውራት በቃ ሚዩት አድርግና ካለ ጆከር ሸራርጉለትና ይምጣ። ዛሬ ስለበፊት ወሬ ሳይሆን ካሁኑ ጀምሮ እንዴት መቀጠል እንዳለብን በቃ ያለፈው አልፎ ሁሉም በህቶቹም አንድ እኩል ያያል፣ እንተያያለን። በቃ እኮ ጆከርም የራሱ እውነት ይኖረዋል። እንደ ጃፒ ያስረዳና ይቅር ተባብለው ከዚህ በኋላ አንድ ላይ እንዲቀጥሉ ማለት እንችላለን። ጆከር ካለህ ላክ፣ ከሌለህ ደግሞ ምናልባት ወይም ሌላ ሰዓት ማድረግ እንችላለን። በዚህ ደረጃ ግን ለአንድ ዓላማ አንድ አይነት ህዝብ ናችሁ። በዚህ ደረጃ እንደዚህ መሆን በጣም አዝናለሁ። ያም ለአንድ ነገር ነው፣ ይሄም ለአንድ ነገር ነው። ግን አልተግባቡም። በመሀል ደግሞ ኮሜንታተሮቹ እንትን ይላሉ ወደዛ ወደዚህ። እነዚህ ሰዎች 7 8 9 ዓመት የአንድ ቤት ልጆች በሏቸው ይተዋወቃሉ። ዛሬ ቀን ለራሱ እየተረጋገጠን እኔና ጆከር ጃፒ ምናምን ሲባል አይ ጃፒ ኮብድ እኮ ነው ተውት ምናምን በቃ ስለሚወደው ስለሚያከብረው። ግን እዚህ ጋር ሲመጡ ሲጣሉ ሌላ ነገር ይመስላል። እንደገና ደግሞ ያማቸዋል። የአማራ ማህበረሰብ የተጎዳ ማህበረሰባችን እንዴት ነው ድምጽ መሆን የምንችለው ስንል እዚህ ጋር ስንጣል የሰው መሳቂያ እንሆናለን። አንተም ያለው እውነት ነው፣ እሱም ያለው እውነት ነው። እህቶቻችን አይነኩ። ማንም ሰው መነካት የለበትም። ስልኬን እስከገዛው ድረስ ራሴ የፈለኩትን መብት መሆን የፈለኩትን ሐሳብ መስጠት እችላለሁ። አትንኳቸው። እውነቱን ነው ጃፒ። ያም እውነት አለው። ጆከርም ለራሱ እውነት አለው። አብዲም እንደዛው፣ ራስም እንደዛው። ሁላችሁም ወንድሞቻችን ናችሁ። ሂዊም እንደዛው መብቷ ነው። እዚህ ቤት ያለው ውጭ ያለው መብቱ ሊጠበቅለት ይገባል። ድምጽ ግን ባንድ ነው ነው። እስኪ እኛ ብቻ እንዳንመላለስ። እስኪ ቆይ ምን ትላላችሁ? ሌሎቻችሁም እስኪ ሐሳብ ስጡና ጆከር ካልመጣ ነው ማውራታችን ብዙ ምክንያት አይኖረውም ብዬ አስባለሁ። እኔ ምንም ሐሳብ አልሰጥም። እንጂ ቤቱን ከፍቷል። ኦኬ ሂዊ ምን ትያለሽ? ምን ይሰማል ብለሽ ነው? አሁን እኮ አይሰማኛል። እሱም እኮ ጃፒ ማን ነው? ጆከርን ተናገርኩ። ይሄ ይሰማል፣ ችግር የለውም። ይሄ ለሄድና እስኪ ቤት ከፍቶ ከሆነ ቤት ከፍቷል። ጆከር ጋይስ ቤቱን ከፍቷል። ና በለውና በቃ ይስማሙ ሁሉም ጋር በቃ ከአዲስ መጀመር አለበት። ለማን አባቱ ደስ ይበለው። እኔ ምንም ሳይድ መያዝ ምናምን ሳይሆን የጃፒን ሐሳብ እኔ በደንብ ስለምረዳው ነው። እኔ በበኩሌ ጃፒን ሄድበት መንገድ የሆነ ነገር እውነት አለው። ገባ እዚህ ጋር አማራነት አንዱ ልጅ አንዱ የእንጀራ ልጅ የሚሆንበት ነገር የለም። አማራ ከሆነ ሁሉም እኩል ነው።
ድምፅ መሆን ካለበት ሁሉም ይሆናል። አንዱን ዝም ብሎ ስለሚወዱት አንዱን እየነቀፉ አንዱን እያንቋሸሹ አንድን ሴት በዚህ ልክ 5 ዓመት ሙሉ እየረገፉ እያንቋሸሹ ከዛ ደግሞ እኔ ብቻ ትክክል ነኝ፣ እኔ ብቻ ነውራ፣ እኔ ብቻ ኦሪጂናል አማራ ነኝ፣ እኔ የምለው ልክ ነኝ የሚባል ነገር አይሰራም። እኔ ጃፒ ትክክል ነው የራሱ እውነት እስካለው ድረስ ማለት ነው። እዚህ ጋር ማንም የበላይ የለም እኮ ማናችንም ማንም እኮ የሚያስተዳድረን የለም። በገዛ ኢንተርኔታችን፣ በገዛ ስልካችን፣ በገዛ ራሳችን እርምጃ ነው ወተን የምናገረው እንጂ አንዱ አዛዥ፣ አንዱ ታዛዥ፣ አንዱ ሰሚ፣ አንዱ ተሰሚ የሚሆንበት አንዳችን ምክንያት የለም። ማንም የበላይ ማንም የበታች የለም። ሰው መናገር ካለብኝ ሁሉንም እኩል እናገራለሁ። ገና ለገናው ግን ሁለት ሴቶች ስንት ዓመት ሙሉ 4 ነው 5 ዓመት ሙሉ እንደዚህ እየተረገጡ እየተሰደቡ ምነው ሌሎችን አይናገሩ? የነሱ እኔ እንዴት እንደሆነ አላውቅም። ስለሚቀርቧቸው ነው ስለሚወዳቸው ነው ምንድን ነው? ስንት እያየን አይደል እንዴ? ያስተሳዝባናል እኮ እኛ ከስር ያለ ልጆች እኮ እንታዘባችኋለን እኮ ማን ምን እንደሚያወራ ማን ለምን እንደሚያዳላቸው እናውቃለን። ስለዚህ ሁለት ሴቶችን ብቻ በተደጋጋሚ አታክ ማድረግ የማይደረግ ተንኮል በውስጥ አንድን ሴት ለመጣል አንዲት እህታችንን ለመጣል በውስጥ እንደዚህ እያቀራበሩ የሌለ ወሬ እያመጡ ያ ወሬ ሲጋለጥባቸው እዚህ ጋር ያዙ ልቀቁኝ የሚባል ነገር የለም። እከሌ ጀግና እከሌ ጀግና የሚባል ነገር ጀግና ምድር ላይ ነው ያለው። ጀግና ሂድና መሬት ላይ ፈልግ። ኦኬ እዚህ ማንንም እየሰደቡ ማንንም ለማንቋሸሽ ከሆነ ሁላችንም አፋችን ብልቅ ነው። ሁላችንም መሳደብ እንችላለን። ኦኬ በስድብ ሰውን አትመኩ። ማንም ተሰዳቢ ማንም ሁላችንም እንሰዳደብ ካለ እንሰዳደባለን። እኔ ጃፒ የሚሄድበት መንገድ ለእኔ ልክ ነው። 4 ነጥብ። ይሄ ግል ሀሳቤ ነው። ጨርሻለሁ። አዎ ሂውዬ ሁላችሁም ልክ ናችሁ። ግን እንታረቅና ከእንደ አዲስ እንጀምር። ቤት የምትይው ነገር ካለ በይ። እኔ ያለፍኩበት ህይወት ታሪክ 5 ዓመታት ህይወት ታሪክ እስኪ ወንድ ነው እሱ ሪከርድ እሱ ሲረግጠኝ እንትይ እኔ ደግሞ ኖ አይረግጥም። እኛ ምን እናገራለን? አንድ ሰው ይርገጠኝ እናትህ ካሁን በኋላ ማንም አይረጋገጥም። ከነ እናትህ ከነ ወንድምህ አምጥቼ እረግጥሃለሁ። ወንድና አፍን ትፈትልኝ። ይሄ የኔ ማንነት ነው። አንተ ትግሬ ልጅ ከነ ማንነትህ ከነ አባትህ ከነ እናትህ አምጥቼ እረግጥሃለሁ። አንተ ሸሌ ጠብ ንካኝ ነው። አይረግጥም። በቃ ካሁን በኋላ አይረግጥም። ሁላችሁም ምን ትላላችሁ? በቃ ተው በእናትህ። እዚህ ጋር መጥቼ ያወራሁት ምንድን ነው? ከቤታ ጋር ነው። ይሄ እንደዚህ አይነት ሰዎች ሴራ እያሴሩብሽ ነው። እንደዚህ ያረው እኔ ማለት ነው። ስማኝ ብዙ አመታት ያሳለፍኩት ነገር ሲሆን አሁን እናንተ ስታወሩ ማለት ነው እንደ ትልቅ ነገር አላየውም። ለምን 5 ዓመት የተጠበስኩበት ነገር ነው ሶሻል ሚዲያ ላይ አንድ መጨረሻ ላይ የመጣሁት ግን አልተሳደበም ይሆናል። ግን እዚህ አቃጣሪ ያሉ ሂደው እንዲህ ብለዋል። ተው በእናታችሁ ተው። አማራውናችሁ ወንድሞቻችሁ አለማሰብ ሄድሽ ጃፒ አልተናገረም። የሚሰራውን ሴራ እንደዚህ አንደታችንን ለማጋለጥ ይህ ነገር ተሰርቷል ብሎ ተናገረ እንጂ ማንንም ሲሳደብ እኔ እስካሁን ድረስ አልሰማሁም። አቁሙ። እኔ እናንተ ባወራችሁት እኔ እየተሰደብኩ ነው። ይመራል አንቺ ደግሞ ምን አደረግሽ? ጆከር እየረገጠኝ ነው። አይመለከተኝም። በቃ ጃፒ አቁሙ። እኔ አልፈልግም። እንዴ ምን ነው በሌለውበት ምን አደረኩኝ እኔ? አንቺ አልነበርሽም ማለት እንዴ? ምን አውቃለሁ። ይሄው አንቺ ዩቲዩብ ላይ ሪከርድ እኔ በሌለውበት አስረገጥሽ ምናምን እያለ ከፍቼ እየሰማሁት እኮ ነው ማሪ። ይኸውልሽ እሱም እኮ ጆከር እኮ በውስጥ እኔ ልንገርሽ ለመውጣት እሑድ ስለሆነ አሁንም አረፈድኩኝ እየተዘጋጀው ስለሆነ ጆከር እኮ በውስጥ መጥቶ ለምን አላስቆምሽም እኔን ጃፒ ሲናገር አለ። በነገራችን ላይ ማንም ለተናገረው ጃፒ ሲናገር ጆከር አፋለው ገብቶ እንደቅድሙ መመከት ይችላል። እኔ ለጆከር ተደርቤ ጃፒን አላስቆም። ለምን ቢባል ጆከር እኔ በቤቱ ስሰደብ አንድ ቀን አስቆመው አያውቅም። አልፍ ያለው ምንም ተናግሬ አላውቅም። ሚኪ ቤት ይሄ ሚኪ ጸጉር ያለው ሰው እሱ ቤት አንዲት ልጅ ከእስራኤል ገብታ ከ3 ቀን በፊት ልጅቷ ባረፈች ቀን እቺ ሰርጀሪ ድምፅ አጥቶን ቆሻሻ ኦሮሞ ናት ከትግል ትውጣ ሲባል ቁጭ ብሎ ጆከር እያዳመጠ አላስቆመም። ስለዚህ እኔ ለማንም ከዚህ በኋላ የምቆምበት መንገድ አይኖረኝም። ለማንም አላስቆምም። ማንም አፋ አለው ገብቶ የመናገር የማውራት ይችላል። ከማውራትም አልፎ ህዝብን ማስነሳት የሚችል አፍ ያላቸው
የምቆምላቸው ሰዎች እኔ ለቤታ ማንኔ ቤታ ለማንም አልቆም ይበቃኛል። እስከዛሬ ለቆምኩት ጀምር ይሰሙናል። አሁን ጃፒን ተው ብለው ይሰማኛል? አይሰማም። ሌላ ሰው የምትቆሙ እኔ ለማንም ሰው አንቺ ሴራ የሚጠነስሱብሽን ሰዎች አንቺን ለመግደል የሚያሯሩጥሽ ሰዎች ምን ብለሽ ነው ሴራ እንትን የምትቆሙ ትግል ላይ የምትቆሙ? እኔ ብዙ አመት የቆሰልኩ ሰው እኔ መተው አለባቸው። ወንድ ከሆኑ ማለት ነው እውነታ ትክክለኛ አማራ ከሆኑ በጎጣቸው ካልቆሙ ሁሉ እስኪ በትክክል ይናገሩ። በትክክል ስንቱ እንደፈለገ በዘፈን ሲዘል ስንቱ እንደፈለገ የፈለገውን ባህል ልብስ ለብሶ ሲዘል ማንም ሰው የተናገረ የለም። በቃ ሁሌ አቅማቸው ሁሉ የሚያሳዩት እኔ ቤት አለ ኤኒዌይስ ይሄን ነገር እንዝጋ። አንደኛውን አካባቢ እኔ የጎጃም የጎንደር የሸዋ ምናምን የወሎ የሚባል ነገር አላውቅም። አማራ ተብሎ የተቆመው ለምንድነው? በአማራነቱ ሰው ስለሚሞት አማራ ተብለ እንጂ የሚገደለው ሰው አንተ ጎንደር እኔ አሁን አንተ ነህ ተናገር። እኔ እንግዲህ አሁን ስትናገር ራሱ እግዚአብሔርን ኢትዮ ስሚ አንዴ ወደዚህ ልብስ ልቀይር እየፈለኩ አንዴ ወደዛ ገባሽ ልወጣ ነው ውድ ስለሆነ ይዘጋል ብዬ ተንትን ያልኩና በመሃል ነው ጃፒን ራሱ የምሰማው። አንብቡ ሲል ራሱ ካየሽ እንትናን ነው አንብብ ያልኳትኝ ቀጮን ነው አንብብ ያልኳትኝ። ተረዳሽኝ? ቀጮን ነው አንብብ ያልኳት ምክንያቱም እኔ እንትን እያልኩ ስለሆነ አልተመቸኝም። እሱ ራሱ ሲጠይቀኝ ማለት ነውና እኔ መጥቶ ለምንድን ነው ጆከር የሚናገረኝ አሰደብሽ ምናምን እኔን ከሚል ጃፒው እሱም ወንድ ነው ይሄኛውም ወንድ ነው ገብቶ መረጋገጥ ከሆነ መረጋገጥ ቤታ አሰደብሽ ምን ይሄ ዝም ብሎ እንትን አእምሮ ውስጥ የተቀረጸው ባሽ እኔ በእኔ ባላረኩት ቆይ አሰደብሽኝ ካለ አሰደብሽው አይደል? አንተ ለምን እንደዚህ አደረክሽ? በይ እስኪ ይሄንን ጠይቁ። እረፍ በቃ ጃፒ እረፍ። ኧረ ጃፒ በቃ እኔ ምን አገባኝ? ጠይቂው። እኔ ቪዲዮ ከፍታለሁ ጠይቂው። ለምን እንደዚህ አረክበው? በትልቁ አርጊ ይባላል። ኖ እንዳታረጓት። በትልቁ አርጊ። ጥያቄ አላት ቤት። እስኪ ለቤታ እኔ ወክዬ ልጠይቅ። ለምን እንደዚህ አረክ? ምን አረኩ? ለምን ይሄንን ነገር በቃ ጃፒ በቃ እሷ እየተሰደበኝ ነው። በቃ ተው በቃ ጃፒ በፈጠረ መሰደብ ምንድነው? አንቺ በመሰደብ ትሞቻለሽ እንዴ? ኖ አይደለም። እኔ ስለማሉ ጃፒ ረፍ ጃፒ በማርያም እንደምትበልጡት እኮ እናንተ በጣም ትበልጧቸዋላችሁ። በአይምሮ ትበልጧቸዋላችሁ፣ በአስተሳሰብ ትበልጧቸዋላችሁ። እነዚህ ቆሻሾች ናቸው። ተው በቃ ጃፒ በእግዚአብሔር እነዚህ እኮ ድንግላቸው የተወሰደ የአይምሮ ድንግላቸው ተወስዷል። ማሰብ ጃፒ በእግዚአብሔር በጣም ነው የምትበልጫቸው። ፈራቻችሁ እኮ ነው የሚያስጠላኝ። ኖ ፍራቻ ሳይሆን የለም ማንም አይደለም። በቃ ተከባብረን ያለ ነው። ያልተረዳው ነገር ማንም አባቱ አይፈራም። እኔ ማንንም አልፈራም። እንኳን ግን በቃ ማለት በቃ ጃፒ ያለ አይደል አንዳንዴ ጥፋት ካለ እግዚአብሔር ማለት ነው ልንገርህ፣ እግዚአብሔር መላሽ ነው። በእግዚአብሔር እኔ አምናለሁ። ፈጣሪ ክፉ የሰራም ሰው ካለ በክፋቱ እግዚአብሔር ያጋልጠዋል። ክፉም የሆነ ሰው ካለ በቃ ያንን ነው ማምነው። ምንም እዚህ ሶሻል ሚዲያ ላይ ብታወራ ግማሹ ሰዳቢ ግማሹ ደጋፊ ነው የሚሆነውና አሁን ካለብን ችግርም አንፃር በቃ እንለፈው ጃፒ እግዚአብሔር በቃ ዝም በለው ተው በቃ ሁሉ ያ ለማህበረሰባችን ነው የምናስበው። አንቺ ግን ቤት እኔ ልንገርሽ ቅድም የመከርኩሽ የእውነት ነው። እንደዚህ በጣም ላይ ስለሆነ ከእንደነዚህ አይነት ቆሻሻ ወሬ ጋር ትተይና አሁን አንቺ ያለሽበት ነገር ጥሩ ነው። በዚህ ነገር ብቻ ዝም ብለሽ ነው መቀጠል። ከማንም ጋር ንግግር አያስፈልግሽ። እኔ ብሰድብሽ ራሱ ለእኔ መልስ መስጠት አይጠበቅብሽም። የራስሽም ነው። ለዛ ማንም አይደርስብሽም። እመኚኝ። እኔ እንኳን ያልገባኝ ኮመንታተር ማለት ነው እንኳን ጠላሽኝ የምትወጂኝን ያህል ታንቀሽ ሙቺ ግማታም አንቺ ወደድሽኝ አልወደድሽኝ ቆሮቆራም ግን የግም ድግስ የምወድሽን ያህል ጠላሽ ድሮም አትወጂኝም የእበት ልጅ የእበት እዛ ሄደው ቤታናት ዋናዋ ይበሉ ምን አገባኝ እኔ ጠላቶች ቤታናት ዋናዋ ምንም አባታቸው አያመጡም። 5 ዓመት ያላመጡ አሁን ማምጣት አይችሉም። ቅማላሞች
ምን አባታቸው እኔ ላይ ነው ያቅማቸው የሚወጡ አንድ እንኳን ለማንም አልቆምም። ተበዱ እንዲ ጭንቅላታችሁ እንደ ውሃ ይንቦጫቦጭ። እኔ ለማንም ሰው አልቆምም። ለማንም ሰው ዲፌንድ አላደርግም። እኔ ቤታ ለብዙ ሰው ቆሜ ብዙ ሰው ከጀርባዬ ያጠቃኝ ቤታ ነኝ። እሺ ዛሬ መቆሜ ራሱ ትልቅ ሰው እግዚአብሔር እንደው ጠብቆኝ ነው። ኢትዮ ለብዙ ሰው ቆሜ ለብዙ ሰው ዲፌንድ አድርጌ ለብዙ ሰው ምስጢራቸውን ደብቄ ቆይቻለሁ። ከዚህ በኋላ ለማንም አልቆምም፣ ለማንምም አልከላከልም። ሁሉም ሰው አፍ አለው፣ ገብቶ መናገር አፍ አለው። ከኔ ለሚወጣው ነገር እኔ ልጠየቅ እንጂ ጃፒ ማንንም ሰው እዚህ ጋር ቢረግጥ ጃፒ አቁም አልልም። ምንም አይመለከተኝም። ጆከርን ቢረግጥ አይመለከተኝም፣ አቁም አልልም። እኔ የሚመለከተኝ ከኔ አንደበል የሚወጣው ነው። እኔ ጆከርን መጥቼ ተናግሬው የሰልቤው ከሆነ መጥቶ ይጠይቀኝ ወይም ደግሞ ጥላሽ ካለ ይላል። አንቺን በመናገር ገባሽ? እውቀት የሚመለከተኝ ቆይ አንዴ ጃፒ፣ እኔ ምንም የሚመለከተኝ ታሪክ የለም። ለማንም ከዚህ በኋላ አልቆምም፣ ለማንምም ዲፌንድ አላደርግም። ማንም አልፈልግም። በቃ ለብዙ ሰው ቆሜ የተጠቃው ሰው ነኝ። ለብዙ ሰው ቆሜ እንደ ተሳዳቢ፣ እንደ ባለጌ፣ እንደ ቆሻሻ፣ እንደ ነገረኛ፣ እንደ ለፍላፊ ምን ቅጡ አለ የተባልኩት ማለት ነው። ገብቷችኋል አይደል? እኔ ብቻ አዋቂ፣ እኔ ብቻ ተናጋሪ፣ ተሳዳቢ በብዙ ነገር ተወቅሻለሁኝ። አልፈልግም። ከዚህ በኋላ ሁሉም አፋላቸው ለአፋቸው ይቁሙ። ጆከር ቤት ሄዳችሁ ምጽፉ ቤታና ሴረኛው ደግ አደረኩ እንኳን አደረኩ እሳ ያደረኩኝ እሱም ቤታና ካለ እንኳን ቤታና ካለ እንኳን አልኩኝ። ገባችሁ? አንድ ቃል እንኳን አልተነፈስኩም። ከኔ ጋር መቼ በውስጥ አውርታ የምታውቀው ነው? እኔ ለማንም ሰው ጋር ይኸውላችሁ፣ በነገራችን ላይ ለኔ ማን ሴረኛ እንደሆነ ማን መጥፎ እንደሆነ ማን ምን እንደሰራብኝ ከዚህ በፊት ሁሉን ጠንቅቄ የማውቀው ነው። ግን ዝም የምለው ጊዜ ፈጣሪ ሁሉን ቀን ያወጣዋል ብዬ ነው። ሁሉም ደግሞ በተራ እግዚአብሔር እያሳየኝ ያለው። እኔ ለማንም ሰው መልስም አልመልስም። ይሄ ሰው ክፉም ነው ለኔ፣ ደግምም ነው ለኔ፣ መጥፎምም ነው ጥሩም ነው አልልም። ነቀላችሁ ስልኬ ደርቆ ነበር ጋይስ። ሰው አስቀይሜ ከሆነ እግዚአብሔር በሰራው ስራ ለኔ እስከ 7 ቤት ቆጥሮ የሚሰጠኝ ፈጣሪ ይስጠኝ። አለቀ። ከዛ በተረፈ እኔ ዝም ላልኩት አይ ቤታ ዝም ትላለች አትናገርም እንሂድባት ከሆነ ሂዱ ተሳደቡ። ከድርን ሁሉ አንቺ እየከፈልሽ እንደላክሽው እኮ ነው እሱ የሚያስበው። እኔ ብዙ ነገር ያወጣለሁ በመረጃ አንቺ ልከሹ ነው እንደዛ የፈጸመብኝ የሚለው እኔ ነኝ። መንፈስ ቅዱስ እኔ ስማኒ እኔ ሁሌም እግዚአብሔር ነው ምልክ። እኔ ጃፒ አንድ ነገር ሰው የፈለገውን የመናገር መብት አለው። እንዲያረገች እኔ በቦታው ላይ እስካልተገኘው ምንም መረጃ በሌለበት ሰው ይወቅሰኛል። ያው የውሸት እንኳን እናቷን አረዳም ብለው ስም ለማጥፋት ደረጃ መጥቷል። ምን ተኮነ? ምን ከሸፈ? አለቀ። ለምን ባባነኝም ብሎ ይመጣል። አዎ እኮ አይመለከተኝም። እኔ የሰው የፈለገውን ነገር ይበል። ጆከርም እንደዚህ አድርገሻል በማን ነው ስሙ በከድር ካለም ከድር እስኪ መረጃ አምጣ። ፊት ለፊቴ ቆሞ ጆከርን አንቺ እንዲያስደርገሻል ብሎ ከድር ፊት ለፊቴ ጠይቀኝ። እኔ ቤታ አልሞትኩም በህይወት አለው እዚሁ ጋር የተቀመጥኩ ሰው ነኝ። እስኪ ከድር እውነት ካድርጌም ከሆነ ፊት ለፊት መጥቶ ይጋፈጠኝ። ጆከርን ብለሻል ካለ መጥቶ ይጠይቀኝ። ከጀርባ መጠየቅ አይጠበቅበትም። ገባት? እኔ ራሴን የማቅ ሰው ነኝ። እብድ አይደለሁም፣ ደደብም አይደለሁም። ይሄን ያህል ደረጃ ሄጄ ሰው እንደዚህ ያርግልኝ እንዲያርግልኝ ምለው እስከዛሬ ስማ ጆከር ማነው ከድር የሆነ ነገር እንኳን ብዬ ቢሆን ሆዱ አይቆጥርም። እስከዛሬ አውርቷል። እንኳን እሱን አይደለም በውስጥ እንኳን ሄጄ ያወራሁትን ነገር ወጥቶ በገልብጦ የተናገረ ሰው ነው። ኢትስ ኦኬ ገባክ? ወሬ ደግሞ ቢኖረው እንደዚህ አይነት ነገር ያወጣል። እኔም እኮ ያለ መረጃ መንቀሳቀስ ሰው አይደለም፣ መረጃ አለኝ። ገባክ? እና እኔ ማንም ምንም ቢል ምንም ችግር የለውም። ነገር ይገንብኛል። በቃ ይጠላኝ ስለሆንሽ አንቺ መጣል አለብሽ። አሁን ታጋዮች አሉሽ፣ መውደቅን ስላለብሽ ሊጥሉሽ የሚፈልጉ ሰዎች አሉ። ጃፒ እኔ በምናምን ሰው ልጅ ሰውን መጥፎ ነገር ሊያወራ ይችላል፣ ግን ማንንም መጣል አይችልም። እኔ እግዚአብሔር አለኝ፣ እግዚአብሔር ነው እዚያ ያቆመኝ። እግዚአብሔር ደግሞ በጊዜው አይገባሽም ያለኝን ነገር መንጠቅ ይችላል። ለኔ ያስቀመጠውን ነገር ማንም ሰው ሊከለክለኝ ወይም ደግሞ ሊወስደው አይችልም። በቃ ማንም ሰው አቅም የለውም። ሊሳደቡ ይችላሉ፣ ሊናገሩ ይችላሉ። እውነታው ያለው ከኔ ነው። ያንን ነው የማምነው። ለኔ ሁሌም እግዚአብሔር መላሽ ነው። ሁሌ እኔ በፌክ አካውንት የማልሳደበው
በፌክ አካውንት ማልሳደበው ፌክ አካውንት አውጥቼ የሰው ቪዲዮ የሰው ምንም አልፖስተው ለምንድን ነው? በዛ ባደረኩት ክፋትና ሴራ ልክ የሚሰጠኝን ነገር እግዚአብሔር ያንን ስለሚያስፈራኝ አላደርገውም። በቃ ቁጭ በነጹ ልቤ እመጣለሁ፣ እጫወታለሁ፣ ስቃለሁ፣ እንሰዳደብ ካለብኝ እንሰዳደባል። ከላይቭ ስወጣ ግን ለዛ ሰው ቆይ በዚህ ልፖስት በዛ ልፖስት እያልኩ ስጠነስስ አልገኝም። ለምን አወዳደቄ እንደማያምር አውቃለሁ። በንጹህ ልብ ግን እንደምትጓዘው እግዚአብሔር ሁሉንም ነገር ይመልስልሃል። በቃ እኔ ሁሌም እግዚአብሔርን መልስልኝ ነው የምለው። አለቀ። ለሁሉም ነገር መልስልኝ ነው የምለው እንጂ አሁን ስንት ሴራ የሰሩብኝን ሰዎች እኮ ከነ መረጃቸው እኮ አለኝ። ባይናገሩም ውስጥ ለውስጥ ስንት ሴራ የሚሰሩልኝ ሴቶች እኮ አሉ። ወንዶቹን ሴቶች አሉ አውቃቸዋለሁ። ግን እኔ አልተጣላንም፣ ሰላም ነን፣ በውስጥ እናወራለን እያልኩ ምሸውድላቸዋለሁ። ለምን እግዚአብሔር ያንን ልቤን አይቶ በኔ ንጹህነት የነሱን ተንኮልና ክፋት አውጥቶ እንዲያሳይልኝ እፈልጋለሁ። በቃ ይሄን የመጨረሻ ነገር ነው። እንደዛ ነው። ለክፉም ለደጉም ቤት ራስን ጠብቂ። ከዚህ በላይ በጣም ብዙ አደጋ ተደርጎልሻል። እኔ የማውቀው እንዲህ ነው ብዬ ያለም አላወራው። ራስን ጠብቂ። ለዛ ነው ከጎን ሰው ሲነሳበት ከማንም ጎን እቆማለሁ እና ማሜንም ብትሉ ሁላችሁም ብትተባበሩባት ከጎኗ አቆማለሁ። ይኖ ሁላችሁም ጎን ነው የምቆመው። ቤት የግል ጸባችሁን ተውና ወደ አንድነት መምጣት አለባችሁ። ከጀርባችሁ ሌላ በዚህ ሴራ አለባችሁ እናንተ ማታውቁት። ተመለሱ። በቤትሽ ድረስ የሚመጣብሽ ብዙ ሴራ አለ። ያንን ነገር ለመቋቋም ከአለሽ ከጎንሽ ካሉ ሰዎች ጋር የእውነት አማራ ከሆኑ ሰዎች ጋር አብረሽ እንደነዚህ አይነት ግማታም ዲቃላዎች በጣም ብዙ ነገር አስበውብሻል። ቤታ ይቅርታ እዚህ ሚዲያ ላይ ማውራት የሌለብኝ የሚያወራው ግን ራሳችሁን ጠብቁ። እኔ ሁሉ ጊዜ ከተጎዳችሁ ሰዎች ከጎናችሁ አለው መጣና ራሴን መስዋዕት አድርጌ እቀርብላችኋለሁ። ራስሽን ግን ጠብቂ። ጓደኞች ጋር ታረቁ ከአንቺን ከሚመስሉ ሰዎች ብዙ የተያዘብሽ አጀንዳ አለ። ስለዚህ ከዛ ነገር የምትተርፊው ራስሽን መቆጣጠር ስችይ፣ አካባቢሽን ቀኝ ቤት ሰውን አትቅረቢ። ስትቀርቢም ደግሞ አደጋ ስላለብሽ መርጠሽ ቅረቢ። እኔ ላስረዳሽ አልችልም፣ ለእኔም አደጋ ስለሆነ እና ራስሽን ጠብቂ ቤታ። በተረፈ ሰላም ናት። ወይ ጉድ ኢትዮአልሽ አሎ ማሪ ስልኬ ደርቆ እንዴት ላስወጣ እንዴት ላስገባ? ቴሌግራም ሰሊምን ጭቅጭቅ እኔ እኮ በመሀል እኮ ጌታን ልብስ እየፈላለኩ ምናምን ነበርኩ ራሱ። ኧረ በመሀል ተረገጥን ማሪ ተረገጥን። ወይ መከራዬ እንደው እኔ ግን ፈርዶብኝ ያምላክዬ። ነገሩ ስንት ሀሳብ አለ። እኔ አጀንዳም አድርጌም ይሄንንም አላወራም አልገባም። ስንት አጀንዳ ወይ አለ። ሞዴሬተር ይጥላላችሁ ሲረጋገጡ እኮ አንስቼ የሰጠኋቸው እርስ በርስ እዛው ይጨርሱ። ይነሳባቸዋል ነገር ሲባቸው እኔ እኮ የሚገርመኝ እኔ ሳልተነፍስ እኔ ግን ኢትዮ ቆይ እኔን ማለት ነው ዝም ብሎ ሰው የሚሰድበኝ ሳልተን ማለት ከኔ ኤክስፔክት የሚያደርግ አሁንማ ምን ላይ ደረጃ እንደደረሱ ታውቂያለሽ? ስንት ሰውን በድምፅ እንኳን የታዘብኩት ማለት ማንም ድምፅ ሳይሆን እኔ ያው የሚናገሩኝ ከኔ በጣም ኤክስፔክት ያደርጋሉ፣ ብዙ ነገር ይጠብቃሉ ልበል። የሚጠብቁት ነገር አላቸውና ማለት ነው ሳስበው ወይም ደግሞ እኔ እንዴት በቃ እኔ እንጃ እኔ እግዚአብሔር እንዴት ብዬ እንደማስረዳሽ አላውቅም፣ ግራ እስኪገባኝ ድረስ። ግራ ነው የሚያጋባው ማሪ፣ ግራ ነው የሚገባኝ ፍላጎት። እኔ እኮ ግራ ነው የሚገባኝ የማንም ስንቱን ፍላጎት አስደስተሽ አሟልተሽ ትችዋለሽ። ኧረ ከባድ ነው ወይ ምን? ኧረ እኔ በኢየሱስ ስም ባንዴ ብድርት ኢትዮ መቤቴ እኔ በጣም ነው የሚያሳዝነኝ። እኔ እድል ይለያል። በል ወደ ልመና ብሏል ጃፒ። ጋለሪ ሙሉልኝ አዲስ አፕዴት አድርጓል። ሄዱበት አንዳንድ ከበባ ጀምራችሁ
ሳላስከፍላቸው ወጡ እኮ በሰበቡ ተጣልተው። አሁን ሊያስታርቋቸው ሚኪ ገባ፣ ፋኖ አበራ ገባ፣ ቢዲ ገባ፣ ሁሉም ገብተዋል። የኔን ስም አንሱ እንጂ እኔ ችግር የለብኝም። የኔን ስም አንሱብኝ፣ ሰልችቶኛል። ኮመንቶች ናቸው እንጂ አንቺ እነሱ አልጠሩም። እኔ ነኝ የተጠራሁት። ምን ተባልሽ አንቺ? ትሆነ አይ ደግሞ በቀደም ከመቼ ልጅ ጀምሮ ወድሻለሁ እያለ ልብ እየሰጠኝ ነበር። ተጣለው። ደስ ይበለው እድሜ ለጃፒ። አይ ነገ ይመለሳል ይመጣል። ለእልቲኩ ደግሞ እያየችን ነበር። ቁጭ እያየችን ነበር። አይዋ ሀገር ጀምሯል። አማራ ቤት ታውቃለች። እሷ እኮ ሁሌ አማራ ቤት እኮ ነው የምታድረው። እኔማ አማራ ለመሆን ተመኝታ ያልተሳካላት ሴት ነው የምትመስለው። አማራ ቤት ነው ያለችው። አዎ በቃ ህይወት ግን የላትም። ግን በኢየሱስ ክርስቶስ እዚህ ነበረች እኮ ካሁን ደግሞ በዚህ በአማራ አጀንዳ ለማድረግ አራዲ መግቢያው ነው። እዚህ እኮ ነበረች እኮ አሁን ልክ ጆከር ሲወጣ ነው ሰሜደችው ወደ ቤቷ። እሷማ በቃ የአማራ ቤት እኮ አጠፋም እንጂ ስማውን ጸበል ጻድቅ የተጠራኝ የሚመስለው። አይ ጉድ! ትንሿን ግን ይወዷታል። አይ እንትን አይሏትም እሷ። እኛ እኮ ስሚ ጃፒ ምናምን እኮ ማለት ነው። ጃፒ ትንሿ በደምብ እኮ ነው የምንተዋወቀው እኮ እንትን ላይ ምንድነው ቢጎ ላይ እኮ ቆይተናል እኮ። እኔ ቲክቶክ ሳልጀምር ማን ብሎ ነው ማቃችሁ እኮ ማሪ እኮ እኔ ሳልጀምር እኮ ነው ቲክቶክ ማቃቸው። ገባሽ? ከዛ ወደ ኢንስታግራም ተመጣ ነው። ኢንስታግራም ላይ ነበርኩ እንጂ መጀመሪያ። ከዛ ሃውስ ፓርቲ የሚባል ነበረ። ሃውስ ፓርቲ የሚባል ነበር። ከዛ እዛ ላይ እንትን አልኩኝ ገባው። ከዛ አልፌ ደግሞ ወይ ቪዲዮ ታይምስኪ ቤታ እናንተ አንቺ የሆነ አካውንት ማለት ነው የሆነ አካውንት ሰው ላከልኝ ማለት ይልሽ ልክ እንቁርት በፖስተችው ሰዓት ማለት ነው ከነ ሰዓቱ ላኩልኝ። እሷ በፖስተችው ሰዓት የሰብናፕ የሚባለው ፔጅ የለም እኩል የፖስተቱት ሰዓት ላኩልኝ ሰዎች። የሆነ ሂውማን እኔ እኮ ይልሽ አንጫጫቸዋለሁ። ትንሽ ነው ምነካው ወሬ ማለት ነው። ሲንጫጩ ይላሉ። አውቀዋለሁ ምን አይነት ስሜታቸውን እንዴት እንደማድረግ እንደምችል። ከዛ የሆነ ፀጉር ቤት ምናምን ከዝኔ ከፍታለሁ። የገባሽ ሂውማን መሸጫ ማለት ነው። እዚህ እንደውም ስቶሪ ላይ ፖስት አድርጌያታለሁ ምናምን። ከዛ ከሷ ጋር እኔ እንትን አሻሸጥላታለሁ ምናምን ፌመስ የሆንኩት እስከመቼ ነው ምናምን ከፍታለሁ። ከዛ እንደው የሆነ ጻፈችልኝ ኮመንት ላይ ማለት እንትን አልከ መብቴ ነው ለምን ከቤቷ ጎን አልከፍቱም ምናምን። ገባችሁ? ይሄ እኮ መብቴ ነው። ቆይቷል ደግሞ ነው ያሰብኩት የነበረው ሽቶ ቤት ወይ ቲሸርት ወይ ፀጉር ቤት ስንመርጥ አልነበረ ስለምን ነበርና ከዚህ እኔ ስለምሰራ ብዬ እሷን ለማስተዋወቅ ነው እንደዛ አልኩኝ። ከዛ ሄዱና አንቺ ሰዓቱን አሳይሻለሁኝ ኢትዮ ልክልሻለሁኝ ልክ ማለት ነው። እኔ ከመፖሰቴ እግዚአብሔር ያሳይሽ። እኔ ከመፖሰ ምን እሷ ከመፖሰቷ አንቁርቲ ሰብናፕ የሚፖሰቱ አንድ አይነት ሰው ያንኑ ያወራው እኮ ሰብናፕ ዩኤስኤ ነው የሚኖረው ደግሞ እንትኑ ተላከልኝ። ከዛ ደግሞ ልንገርሽ አማራ አይደለም ለምንድን ታውቂያለሽ? እኔ ከእነ አካውንት ቁጥጥር ያለው ስሟቸው ስሟቸው የሚሉትን አንቺ በትልቁ አድርጊኝ። ኢትዮ ቤታ ያው ስሙ እንዳትሳደብ አደራህን። እኔ አልሳደብም። ያው ስሙ እኔ ምንም የምናገረው ይሄ ነው። አንድ ቀን ስሙን አንስቻለሁ። ግን ሁልጊዜ የሆነ ደግሞ የኔ ፊት እንትን እኮ የሙሉ ፊት አለኝ እንደዚህ አይደለም። ታጣራ ከሌለ አሁንም አንድ እኔ እዚህ መጥቼ በብሔርተኝነት ዙሪያ አማራ ነኝ ብዬ ከመጣሁኝ ብሔርተኛው የማይፈልገው የሚሳደቡት ኮሜንተሮችንም ስሟቸው። እኔ ስንቱ ነገር እየገባም ምሳሌ ላይ በቀደም ዕለት ተጣሉ አይደል እነሱ ሴቶች። አሁን ይሄ ነገር ስላለ የእናንተ ጸብ ኦዲየንሱን ይዞ ሌላ ነገር ስለሚያመጣ እባክህ ቤታ ውጪ የምትሉት ምን ልታረግ ነው? ቤታ የምትወጣው ቤታ ምን አረገች?
የመከራሽን ብዛት ይሁ ቤት አሁን እኔ መጥቼ እናንተ እንድሸመግሉኝና እንድትናገሩ ሲበዛ እኔም ለመናገር ፈልጌ እኔ ብጠፋ ደስታዬ ነው። እንዲሁም እኔ ብጠፋ ሰላማዊ ነው። ይሄ እንትን ሆነች ሲስተም ሆነች ገባች። ወደዛ ነው የምኖር። ከጠፋ መኖር አይችልም። በዚህ ሁኝ እንዴት ተሳድጄ ማን ያኖረዋል? የቤት ኪራይ ማን ይከፍላል? ማንም ይከፍል። አዳምጠኝ ጃፒ፣ በሌላ እየሰማን ነው። ጃፒ ማን ይከፍለዋል? ጃፒ ስማኝ፣ ጃፒ ይኸውልህ ችግር የለውም የምታሰማ ምናምን በቤትን ማድረግ ትችላለህ። ግን ይኸውልህ አሁን ኢትዮን ማለት ነው የተሰደበኝ ስለሆነ ለእሷ ብለህ መጥፋት ጃፒ፣ በእግዚአብሔር እሷ የተሰደበኝ ነው ገባ። እኔ ችግር የለውም እኔ ስድብ ለምጄዋለሁ። ምን አልሽ? ኢትዮ ማነሽ? ቤታ ምን አል ቤትህን ክፈትና እንምጣ አንተ ጋር በቃ ሄድ። ለምን ነው የምትሰደበው? እኔ አልፈልግም ጃፒ፣ መነካካት ከማንም ጋር አልፈልግም። እኔ ሰላማዊ ሰው ነኝ። ተው በቃ ይቅርታ። እኔ ማንንም እኔ ቤቴ ስለተዘጋ ነው። በዚህኛውም እከፍታለሁ፣ እንገናኛለን። ቤቴ ለእሷ ብዬ ነው ገባ። እሺ እንመጣለን። በቃ ፎሎ አድርጉ። ቤታ ግን እንደዚህ ፈርተሽ አይቼሽ አላውቅም በህይወት ዘመንሽ። ኧረ እኔ አልፈራሁም ጃፒ፣ እኔ ለእሷ ነው ማርያም፣ እኔ ለእሷ ነው። እኔ እኮ ምን አልወጣ ቁጭ ብያለሁ። ለእሷ ነው። እኔ ምንም እኮ ነው ያልተሳደብኩኝ። ስሚያቸው ነው እያልኩሽ ያለው። እየከተከቱሽ እኮ እየከተከቱሽ ነው። ስሚያቸው ይከትኩቱ፣ ችግር የለውም። ምን ይቀርልኛል ጃፒ፣ ሁሌ እኮ እኔ እንደተሰደብኩ ነው እኮ ምን ራስ ልጁ ልጃችን ነው፣ እሱም ወንድማችን ነው። ትንሿ ብቻ ነች ከኛ ጎን እኮ የቆመችው። ቀስ ብላችሁ እኔ ትተነዋል እኮ በቃ ሀሳብ ብቻ እንጂ ትተነዋል። እኔ ትቻለዋል። ስለኔ ምንድን ነው እኔ ለምን ገባሁበት? ስለኔ ምንድን ነው የሚያነሱት? ጃፒ አልገባኝም። እኔ ምን አድርጌ ነው? ምን አውቃለሁ? አንቺ ከጃፒ ጎን ቆምሽ ነው። አንደኛ እኔ ከኔ ጎን ማለት እኔ ጃፒ ሲናገር ክርስቲያን በመሆኔ ነው የገፋችሁ ብሎ ጭራሽ በእምነት ሳይዳስ ይዞ እኛን ለማባላት የሄደበት መንገድ በጣም ነው የታዘብኩት። ሰማችሁት የሚለውን? ቆይ አመጣለታለሁ እንዴት ከአማራን እንደሚሳደብ እኔ አቡ አሁን ጆከርና እንትና ያውሩ። ግን አቡ ፋኖ ጌም ተሸነፍኩ ብሎ አይደል እንዴ ፋኖ የሚለውን የቀየረ ነው። እርስ በርስ ተማሉ። ጆከርና ጃፒ ኦኬ ሽታሉ። ግን አቡ ፋኖ ስሙን የቀየረው ጌም ተሸነፍኩ ብሎ አይደል እንዴ? ማነሳ አማራ አልሰጠኝም ብሎ ነው አቡ መሐመድ ብሏል። አቡ መሐመድ ሰውን ማስታረቅ ሲገባ የባሰ ማጋጋ። አቡ መሐመድ እንግዲህ የቀወጠው ነው። እሺ እኔ ጨርሻለሁ። እኔ ራሴ ቤቴን እከፍታለሁ፣ ችግር የለብኝም። አምስት ክፈት ቤትህን። ፎሎ አድርጉ ቶሎ በሉ። አንዴ 2000 ሙሉትና ይሄ ይከፍታል ቤት። ጆከር ሲያጇክም ይሁት የጆከር ሙት መጥፋት አለብኝ ይላል። ስሙት እኔ ልጥፋላችሁ ምናምን ይላል። እኔ ግራ የማይገባኝ እኔን እያስመሰለኝ እግዚአብሔር ምስክሬ ነው። አንድ ነገር ልንገርሽ፣ አንቺን እናጠፋት ተባብለን ምን ሲመጣ እንዴ ምን አረገችኝ? እቺ ልጅ ምን አረግሽ? እኔ የዘላለም ጠላቴ አይደል? ሰደብሽኝ እንጂ አልተገዳደልን። እናጥፋ ከሚዲያ እናጥፋ ብሎ የሚመጣብሽ እሱ እኮ ነው ጆከር። መድኃኒዓለም እኔ የተጻጻፍነውን እያሳየሁሽ ነው። ሌላም ደግሞ አሳያችኋለሁ። ሌላ እንዳለ ሪከርድ አለኝ ደግሞ ብዙ ያወራው እግዚአብሔር ለሁሉም እኮ በቤት ካሳየን ጃፒ ግን ማለት ነው። እኔ አያገባኝም አላሳይምም። ብቻ ሁላችሁም የእውነት ከሆነ የምትኖሩት ስለ እውነት ነው። ቤታ ሰው ስለወደዳት እኔ ልመቀኛት አይገባኝም። ሀቢባ ሰው ስለወደዳት ልመቀኛት አይገባኝም። ሀቢባ ሰው ሰበሰበች አንችልም። ጋሺ ጃፒ እሱ ካሁን በኋላ እኔ ምን አወራሁ? እኔ ታዲያ መጥፎ ነገር አላወራሁም።
አንተ ወንድሜ እኔ ምን አገባኝ? ሁለታችሁ ለምን ግድግዳ ለምትናጭ ምን አገባኝ? እኔ አይደለሁ እንደ ሰው እኮ ቀረብከኝም ጎዳኝ። እሺ እኔ ሰው አድራጊ እሺ ሰው አድራጊ አሁን ካሁን በኋላ እሱም ባለፈ በአላህ ቤታ አንቺንም አያነሱም ማንንም አያነሳም። ያም ካሁን በኋላ ማንንም እኔ አንቺ ለመዳን ያለው ጃፒ በማርያም እንደው በምትወደው ሌላ ነገር አይደል? እሺ በቃ ታውቃለህ ጃፒ ሁሉ በነገራችን ላይ የቤታ ሁሉም ጠላት ነው። ለራሷ ጠላት ናት፣ የማትሰማ ሰው ናት። ስለዚህ አንተ ተይ ብለሃታል። እሱም ከአሁን በኋላ አልናገረውም ብሏል። በእናትህ አንተም ከአሁን በኋላ በቃ ተው። እንደ አዲስ ካጠፋ ሁላችንም እንዘምታለን። አንተ ላይ ከተናገረኝ እኔ ልንገርሽ ትንሿ አይናገርም፣ በኮሜንት አይናገርም። እኔ ለምን ዘግዝቀው ለምን አይሰድቡኝም? ወንድሜ የሞት ወንድሜ ምንም አይመስለኝም። ገባሽ? ከወንድሜ በላይ ህይወት የለም። የኔን የሞተ ወንድሜን ዘግዝቀው ሰድበዋል አይደል? ከዛ በላይ ለኔ ህይወት ያቀረኩ ካሁን በኋላ የለም። እንደዛ በቃ አሁን ያውሩ የፈለጉትን ይመጣሉ። ኧረ አንተ ሰውዬ ነገ ሰኞ ነው ሃይላንድ ትለቅማለህ። በጧት ተነስተህ ዝም ብለህ በቃ ተው እንጂ አድርግ ያቀረው ሰዓትን ከካማንቲ ዋካ እኔ ጋር ችግር የለውም። እሺ ዋካ የማይላ አበናው ታድሪ ይባል አንድ ፎሎ ያለ አንተም ብሬ ዶዋንስ ታምራ ይገባና ወደ እኔ ከዞረ ያማችኋል እንዴ? ቤታ ዝም በይ የምትሉ ያማችኋል እንዴ? ምን አወራው ነው? ቀነኛ ቤታ ምን ታርጋችሁ ምን ባታችሁ ነው ላይ ያፋችሁ የምትከፍቱትኝ? እናንተ እኔ መርገጥ አለብኝ እናንተ እንድታከብሩ ማን ያስወጣው? ናግባ ተሳደብ እኔ እንደፈለክ እኔ አሁን እኔ ትንሿ ምን አወራውኝ? ያማችኋል እንዴ? ታችሁ በቃ ያምጥታዝና የሚያወራው ሌላ ዝም በይ የሚሉት ሌላ። ጤነኛ ናቸው? ያማችኋል እንዴ? ትንሿ ለምን ረምታሶች አሁን አንቺ ኧረ እናቴ ትሙት ነው አይደለም ወላሂ ነው አይደለም አነኮ ስሚ ኢትዮ ወይ ማሪ ወይ ነው ምን አርጊ ነው ምን በፈጠረሽ እንዴ? ኢትዮ የለችም ነበር ቅድም እኛ ነበርን ስናስወጣ ኑና ሻወር ግቡ። ኢትዮም አልነበረችም እኔ ነበርኩ ሳስገባ ሳስወጣ የነበረው። ኢትዮ ምንም አላደረገችም፣ ምንም አላደረገም እኮ በቃ ጃፒም ስማት ነገር ቤትህን ክፈት፣ በቤትህ ተራፈት እንደፈለክ። አይ በቤቱ ለራሱ አይናገርም። ጆከር እኔ አልናገረውም ካሁን በኋላ ስሙን ያንዳንዱን ግን ስሚ ምን እንደሚሉ ስማ አልጠራም ብሏል። ስም እንችላለን ሚዲያው የኛ ካልሆነ ምን ችግር የለብንም ምናምን ሙድ ነው። ተው የሽቃና በቃ አሁን አንተ እኮ ደንቆሮ መሆንህ ይሄው ጥላት መሆንህ እኮ አንተ እኮ እንደ ጥላት ነው። ራስህ በሳምንት አንዴ መተህ ትጮሃለህ። አሁን ሳምንቱ ሙሉ የለህም። ትንሿ እዛ ስትሄጂ ጆከር አላነሳም ብሏል ስለሱ ወሻት እናቴ ትሙት ወላሂ ወላሂ ወረብ الكعبة እኔ አላነሳም ወላሂ እኔ በኮሜንት እንኳን ልከው ብሏል። የሸርሙጣ ገረር ላይ ራስ የሚባለው ራሱ ነው አምጥቼ ለጥፈዋለሁ። ይሄ የገረር ልጅ ኖ እሱ ለራሱ ራስም እሱም አብዲም ታረቁ ሁሉም እዛ ያሉት ይታረቁ። በቃ ከሆነ ይነጋገሩ ነው ጃፒን እንዳትበቀን ማንም ሳታስገባኝ ልቤና አመመኝ። ምን አገባኝ? ምን ልቤና ሳመሙኝ እነዚህ ሁለት ወዘታ። ጃፒ ቤትህን ክፈት ሄድ በጉድ ራስም አልናገርም ብሏል። ያም አልናገርም ካሁን በኋላ ድምጽ እንሆናለን ሁላችንም ተስማምተን ነው ያሉት። በቃ ተስማምተን እንስማማለን ነው ያሉት። በቃ ተው አንተ ናዚ ላይ ሆንክ ደግሞ በጊዜ ተኛ። ነገ ሃይላንድ የምትለቅመው ብዙ አለ። ለዛሬ ሳምንት ደግሞ የምትጠጣበት እንዴ በአመት አንዴ ነው። ወይኔ በላቸው ሰዓት ይረፈል። ወይኔ በላቸው እንዴ። በነገራችን ላይ ጃፒ እኔ ትክክል ነህ፣ ያም ትክክል ነው። ሁላችሁም ትክክል ናችሁ። እኔ ማንንም ለመንፈቅ አይደለም። ያ ትክክል ነው። ብዙ ነገር ትክክል አለ። ግን በቃ አንዳንድ ጊዜ ንቀን እንተው። ለወዳጅ ለጥላላት ንቀን መተው መቻል አለብን። እኔ ብዙ ጥያቄ አለኝ እንዳንተ። ግን በቃ እንተው። አሁን እሱ ጆከር እኔ ያልነካውም አልናገሩም ብሏል። ካሁን በኋላ ለሚያጠፋ እንረግጠዋለን እንዳርገው በዳሱ ራስም ምን ያልነካም ብሏል። አብዲም እንደዛው እንስማማ እንታረቅ ሁላችንም ተብሎ እንታረቅ። ሁልጊዜ ጸብ፣ ሁልጊዜ ሽምግልና። አንዴ ሙሙ አንዴ ከበደና እየለ ተጣሉ፣ አንዴ አስናቀ ተጣላ። መከራ ማየት። እዚህ ትላልቅ ሴቶች ይጣላሉ፣ እዚህ የሆነ ነገር ይጣላሉ።
የአማራ ህዝብ መጨረሻ ላይ የአማራ ህዝብ እንዲሁ ነው ይልበታለሁ። ማሪ ምን ታስቢያለሽ? አንቺ ደግሞ ተይ፣ አንቺ ተይ። እኔ ሌላ ወንዶቹን አለቀሰን ደግሞ አንቺ ሌላ ጂኒ አንቺም ተይ። አንቺም ትተያታለሽ። በንክሻኗ ዘንጥዬ የምጥልሽ አንቺስ አታውቅችኝ እንጂ አታውቅችኝ። እሺ ገስት ላይ ያለችው ሬሳዎች ምንድናችሁ? ሌሎቻችሁ ከሌሎች ዝም ነው ሲሰዳደቡም ዝም አቤታችሁ። ልክ እኔ ሲሰዳደቡ ጥለው ይላሻል አሉ። አታወሩ መሰዳደብ አለብን እንዴ? እኛ መሰዳደብ አለብን ፈልገን ነው። አይ እናንተ አይደለም። እኛው በሁለታችን ማለት መግባት አንፈልግም። ሁለታቸውም አማራ ናቸው። እሺ እና ምን ልትሰሩ ገባችሁ ወገን? እኮ መጀመሪያ እነሱ እኔ ቤት ትልቅ አዘን እንዳለ ታያለሽ። እነሱ አውርቶ መጀመሪያ መጨረሻ ኢሚግሬሽን ሰብሬ ዶሮ ጠባቂ እንዳላረግሽ ተረጋጊ እንጂና ተጫወቱ። የሆነ ወሬ ስታመጡ ይቀየራል። ለምን እነዚህ ልጆች እሺ አውራ እስቲ ከበደ እኔ ዝም እላለሁ። አውሪ ችግር የለውም ማውራት ትችላለሽ። እንዴት ይፈልጋሉ? የአማራ ህዝብ እንዲታረድ ነው። አማራ ህዝብ መታረድ አለበት። እኛ አፋችንን እየከፈትን እዚህ እዛ መታረድ አለበት። ንጹሃን እንዴ ደም እንወደድ እንዴ ሰዎች ኮሜንት ላይ እንደ ፓስተር ቆለጥ ይመስላችኋል? ያቢ ቤቱ ከፍቷል። እኔ ለምን አናታችሁ የእናታችሁ ግራ አይከፈትም? ከአሁን በኋላ አያገባኝም። ገደል ግቡ። ጋለሪ ሙሉ ለማይመለከተኝም እኔ ስለሌላ የዚህም ቤት ጋላሪ እየሞላችሁ ሂዱ። እየከፈላችሁ አንቀልባውላ እየሞላችሁት። ኦኬ ለስኬ የተቀመጥኩበት እንከፍላለሁ። ቀለል የሚለው እንፈልግ ምን አመለጠ እንዴ? ፌብዬ አትገረሚም እንዴ? እነዚህ አንቀልባውላ አና መልሰው ራሴ ተሰርጉኝ እኮ ውሃ ስትረጭ እየሰማሁ ነው። እኔ እኮ እግሬን እየታጠብኩ ስሚ ወይ ረሽም ትንተና ምን አመለጠኝ ትያለሽ? እኔ እኮ አንቺ ማሄደት እያልሽ ነው የተወተጂ እኮ እኔ እኮ እግዚአብሔርን ጃፒኮ ሲያወራኩ ሙሉ አልሰማሁም። በደህና ጊዜ የፈለፈልሻቸው ልጆች አሉሽ እዚህ እናቴ ያቸው ታው አይናችሁን አንሱ ከልጆቼ ላይ እንዴ የመጣ ሄደው ነው። በነገራችን ላይ አንዳንድ ደደብ ገረዶች አሉ እንጂ ልጆችሽ ዲሲፕሊን አላቸው። እኔ መሰክርልሻለሁ። ልጆችሽ ከምር ካለ ሀቅ አይንቃነቁ። ቆንጆ ልጆች ናቸው ያሉሽ። አንዳንድ አሉ ሰዎች እንጂ እነሱ ነው ይወቀጣሉ እንጂ ከምር ከሌሎቹ ፋንዛቶች ያንቺ ዲሲፕሊን አላቸው። ስርዓት አላቸው። ሳይነቁ ሰው እንደውም አይናገሩም፣ አይሳደቡም፣ አይተነኩሱም። ሰው ያከብራሉ። ባንቺ ዙሪያ ያሉ ሰዎችን ያከብራሉ። ዲሲፕሊን ጨዋ ናቸው። እኔ ሲናገሩብኝ አልወድም። ማርያም እንዴ ካለነሱ ለምን አንድ አይቀሩም? እኔ በጣም ነው ማከብራቸው። ማርያም ጨዋ ናቸው። በጨዋነታችሁ ቀጥሉ። ማአት ላይ ሲያመጡብኝ ስንቱ ጉድ ላይ ሲመጣ እነሱ ናቸው እናቴ ሲከላከሉልኝ። ዲሲፕሊን አላችሁ፣ ስርዓትም አላችሁ። ያው ግን መረገጣችሁ አይቀርም። የእናታችሁ እኔ ረገጥ አረጋችኋለሁ አንዳንድ ቀን ቀጮ ቤት ስረግጥሽ ማለት ነው። ቀጮ ቤት ስረግጥሽ ይመጡና ስሚ እሷን እንዳትናገሪ ይሉኛል። ቀጮ ተዋት እሷን እንደ እኔ ደግሞ ጥብ አንቺ እየቀለድሽ ነው። ይገባችኋል? ግን ማንን እኔ ነው የሚሰርበኝ? ያለ ምንም ነገር ሳላደርግ የሚወቅጠኝ እንዴ? አስቆሚ ወረኔ ደከመኝ፣ ጎበዝ ደከመኝ። ይኸው ቅድም ጀምሬ ለፈልፋለሁ። እኔ መች ሰሙኝ? እኔ መች ይሰሙኛል? እኔ ዛሬ ሰንደይ ነው አይደለም? እሑድ ነው። ጃፒ እኮ ተናግሮ ካልጨረሰ ለማንም አያቆምም መናገር።